ዜናዎቹን እየመራው ራቢያ ሰይድ አብራችሁ ዘልቃለሁ። ወደ አጫጭር ጉዳዮቻችን አለፍን። የአረንጓዴ አሻራ መርሃ ግብር ኢትዮጵያ ለተግባራዊ የአየር ንብረት መፍትሄዎች ያላትን ጥልቅ ቁርጠኝነትን የሚያሳይ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ ከአፍሪካ ህብረት ጋር በመተባበር ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ በፈረንጆቹ ከመስከረም 8 እስከ 10 ቀን 2025 እንደምታስተናግድ ጠቅላይ ሚኒስትሩ አስታውቀዋል። ጉባኤው ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆነውን ተፈጥሮን መሰረት ያደረገ መፍትሄን ማጠናከር አህጉሪቱ ዳግም አረንጓዴ ማልበስና የአፍሪካ አንድነትን ማጎልበት ላይ በማተኮር እንደሚካሄድ ጠቁመዋል። ኢትዮጵያ ለመጪው የአረንጓዴ አሻራ መርሃ ግብር ዝግጅት እያደረገች መሆኑን አንስተው ይህም ለተግባራዊ የአየር ንብረት መፍትሄዎች ያላትን ጥልቅ ቁርጠኝነትን የሚያሳይ ነው ብለዋል። መልእክቱ ግልጽ ነው ያሉት ጠቅላይ ሚኒስትሩ በተፈጥሮ ላይ መስራት የመፍትሄ አማራጮችን ማሳደግና ኢኮኖሚውን የሚመራ ስነ ምህዳር መፍጠር ላይ ማተኮር እንደሚገባም አስገንዝበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኢትዮጵያ የጉባኤውን ተሳታፊዎች ለመቀበል ዝግጁ ናት ብለዋል። በአዲስ አበባ ከተማ ባለፉት 11 ወራት ብቻ 56332 ተገቢውን የመንገድ አጠቃቀም ስርዓት ያልተከተሉ እግረኞች መቀጣታቸውን የትራፊክ ማኔጅመንት ባለስልጣን አስታወቀ። በከተማዋ ተገቢውን የመንገድ አጠቃቀም ስርዓትን ያልተከተሉ እግረኞች ላይ እርምጃ እየተወሰደ መሆኑን በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያሌው አቲሳ ለአዲስ ሚዲያ ኔትወርክ ኤፍኤም 96 3 ገልጸዋል። ባለፉት 11 ወራት በተካሄደ ቁጥጥርም የእግረኛ ማቋረጫ ዜብራ ላይ ያልተሻገሩ በተሽከርካሪ መንገድ ላይ የተጓዙ ተሽከርካሪን ከፊት ያዩ ያልተጓዙና ሌሎችም ጥፋት የተገኘባቸው 29489 እግረኞች በገንዘብ የተቀጡ ሲሆን 26843 እግረኞች ደግሞ በማህበራዊ አገልግሎት በአጠቃላይ 56332 እግረኞች መቀጣታቸውን ገልጸዋል። ለከተማዋ ትራፊክ ፍሰት መሳለጥ የእግረኞች መንገድ አጠቃቀም እንቅፋት ሲፈጥር እንደነበር ያስታወሱት አቶ አያሌው አቲሳ አሁን ላይ በከተማዋ የኮሪደር ልማት ለእግረኞች ምቹ ሁኔታ መፈጠሩንም ጠቁመዋል። በከተማዋ ስርዓት ያለው የመንገድ አጠቃቀም እውን እንዲሆን በግንዛቤ የተደገፈ የእግረኛ ቁጥጥር ስራው ተጠናክሮ እንደሚቀጥልም ኃላፊው ጠቁመዋል ስትል የዘገበችው ባልደረባችን ሂሩት ብርሃኑ ነች። በዝርዝር ወደምንመለከታቸው ጉዳዮቻችን አለፍኩ። በጤና አገልግሎቶችና መሰረተ ልማቶች ላይ የሚደረጉ ኢንቨስትመንቶችን በማበረታታት አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የተጀመረውን ጥረት ከተማ አስተዳደሩ እንደሚደግፍ ከንቲባ አዳነች አቤቤ ተናገሩ። ዘመኑ የደረሰበት የሕክምና አገልግሎቶችን አካቶ የተገነባው የቤተሳይዳ አሜሪካን ሜዲካል ፕላዛን ከንቲባው መርቀዋል። ፍቃዱ መለሰ ተከታትሎታል። አዲስ አበባ ከተማን የጤና ቱሪዝም ማዕከል ለማድረግ ታቅዶ እየተሰራ ይገኛል። ከተማ አስተዳደሩም በመንግስት ትኩረት አግኝተው ከሚገነቡ ሆስፒታሎች በተጨማሪ በዘርፉ መዋለ ንዋያቸውን የሚያፈሱ ባለሀብቶችን በመደገፍ እያበረታታ ነው። ከ2 ዓመት በፊት በአዲስ አበባ በጤናው ዘርፍ የመሰማራት ጥያቄ አቅርቦ በአጭር ጊዜ ውስጥ እውን የሆነው የቤተሳይዳ አሜሪካን ሜዲካል ፕላዛ የዚህ ማሳያ ነው። ሜዲካል ፕላዛውን ከንቲባ አዳነች አቤቤ መርቀዋል። ሜዲካል ፕላዛው በአጭር ጊዜ ውስጥ ውጤታማ ስራ ሰርቶ አሳይቷል ያሉት ከንቲባ አዳነች አቤቤ ለሀገራችን ለየት ያለና የላቀ አገልግሎት እንዲሰጥ የሚያደርግ ነው ብለዋል። በፍጥነት ተሰርቶ አልቆ የላቀ አገልግሎት ለኢትዮጵያ ይዞ እንደሚመጣ ስሰማ እጅግ በጣም ደስ ብሎኛል። በወቅቱም የተለየ ውጤታማ የሆነ ስራ አሳይቶናል። ይሄ ሜዲካል ፕላዛ ለሀገራችን ለየት ያለ አገልግሎትን በአይነቱ ልዩ ብቻ መሆን ሳይሆን የላቀ አገልግሎት እንድንሰጥ ከውጪ ሕክምና ፍለጋ ወደ ሌሎች ሀገሮች የምናደርገውን ጉዞ የተሻሉ ሕክምናዎች ወደሚገኙባቸው ሀገሮች ለመሄድ አቅም የሌላቸው ዜጎቻችን ሀገር ውስጥ ሕክምናን ማግኘት እንዲችሉ ሌሎችም ደግሞ ከዚች ውስን ከሆነችዋ ወይም ደግሞ እጥረት ካለበት የውጪ ምንዛሬ ወደ ውጪ እያወጡ በመሄድ
ሕክምናን ውጪ ላይ ማግኘት ሌሎች ተዳምረው ለእንግልት የሚዳርጉ ወጪዎችን ጨምሮ ሀገር ውስጥ ለማስቀረት የሚችል ትልቅ አስተዋጽኦ ይዞ የመጣ ነው። በመዲናዋ የጤና አገልግሎቶችና መሰረተ ልማቶችን የምናበረታታው አዲስ አበባን የጤና ቱሪዝም ማዕከል ለማድረግ ነው ያሉት ከንቲባዋ መንግስት የግል ሴክተሩን በሚገባው ልክ ይደግፋልም ብለዋል። በሀገራችን ብቻ ሳይሆን በአፍሪካ የመጀመሪያው የሆነ የልብ መመርመሪያ እዚህ ሜዲካል ፕላዛ ላይ ተገጥሞ በማየታችን ሁላችንንም ልንኮራ ደስ ሊለንም ይገባል ብዬ አምናለሁ። እንደዚህ አይነት የጤና አገልግሎቶችንና ኢንፍራስትራክቸሮች ወይም ደግሞ መሰረተ ልማቶችን የምናበረታታው አዲስ አበባን የሜዲካል ቱሪዝም ማዕከል የማድረግ ራዕይ ስላለን ነው። አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የመንግስት ጥረት ብቻ ሊያሳካው አይችልም። የግሉ ሴክተር በዚህ ደረጃ መሳተፍ መቻል አለበት። መንግስት እንደዚህ አይነት ተጨባጭ ስራ ለሚሰሩ የግል ሴክተር ግማሽ መንገድ ሄዶ አብሮ ሰርቶ ደግፎ ቪዥናቸውን እውን እንዲያደርጉ አዲስ አበባም የተያያዘችውን አዲስ አበባን የሜዲካል ቱሪዝም መዳረሻ የማድረግ ራዕይዋን እንድታሳካ ለማድረግ የሚያስችል ስትራቴጂ ኮሚትመንትም አለንና ሌሎችም እንደዚህ መስራት የምትችሉ ይሄንን እድል ተጠቀሙበት። አዲስ አበባ ጤናማ ማህበረሰብ የሚገነባባት ከተማ እንድትሆን ጽዱ በማድረግ እየተቀየረች መሆኑን የተናገሩት ከንቲባ አዳነች የሜዲካል ሆስፒታሉ አገልግሎት ሲጨመር ደግሞ ሙሉ እንደሚያደርጋት ነው የገለጹት። አዲስ አበባ በጣም እየተቀየረች ነው። እጅግ ፈጣን በሆነ ሁኔታ እየተቀየረች ነው። መንገዶቿ እየሰፉ ለሰዎች ምቹ ሁኔታን በመፍጠር ምቹ መኖሪያ አካባቢን በመፍጠር እጅግ በጣም ወሳኝ በሆኑ የመሰረተ ልማት ዝርጋታዎች በፍጥነት እየተጓዘች ነው ያለችው። እንደዚህ አይነት አገልግሎቶች ሲጨመሩ እድገቷ ፍጥነቷም የተሟላ ይሆናል፣ ሙሉ ያደርገዋል። የቤተሳይዳ አሜሪካን ሜዲካል ፕላዛ የሕክምና አገልግሎት የደረሰበትን ደረጃ የሚሰጥ ተቋም መሆኑን የገለጹት የፕላዛው ስራ አስፈጻሚ ዶክተር አየለ ተሾመ በአርቲፊሻል ኢንተለጀንስ የታገዘ የርቀት ሕክምና አገልግሎት ተደራሽ ያደርጋልም ብለዋል። በሜዲካልና በሰርጂካል አሁን ያሉትን በልብ ሕክምና በአንጀትና ሌሎች ተያያዥ የጤና ችግሮች ጉበት፣ ኩላሊት፣ የጭንቅላት ሌሎችን በአጥንት ሁሉም ሕክምናዎችን በሚባለው ደረጃ ይዞ የመጣ ነው ማለት ነው። ይሄ እንግዲህ ምንን ያሟላል? ለምርመራ የሚያስፈልጉ ሁሉም የሕክምና መሳሪያዎች ቴክኖሎጂዎች የተገጠሙለት ነው። ስለዚህ በሽታን ለማወቅ በሽታን ካወቅን በኋላ ደግሞ ለሕክምናው የሚያስፈልገውን ደግሞ ቴክኖሎጂ በተለይ የኦፕራሲዮን ክፍሉ ዲጂታል በሆነ መልኩ ሌላ ሀገር ያሉ የሕክምና ባለሙያዎች እዚህ ያሉ የጤና ባለሙያዎች እንዲረዱ ማለት ነው በሚያስችል ደረጃ ካሜራ የተገጠመለት። ስለዚህ የርቀት የሕክምና አገልግሎትንም የቴሌሜዲሲንን አርቲፊሻል ኢንተለጀንስን አብሮ ይዞ የመጣ ነው ማለት ነው። ሜዲካል ፕላዛው ወደ ውጭ ሀገር ለሕክምና የሚደረጉ ጉዞዎችን ከማስቀረት ባለፈ የጎረቤት ሀገራትም ወደ ኢትዮጵያ መጥተው እንዲታከሙ የሚያስችል መሆኑን ነው ዶክተር አየለ የተናገሩት። የጎረቤት ሀገራትን ከዛም አልፎ ያሉ ሀገሮች ወደ ሀገራችን መጥተው ለመገልገል እድል ያገኛሉ ማለት ነው እና ስለዚህ የኛና ቀጠናው ላይ ያሉ ማህበረሰብ የሚሄዱባቸው ዱባይ፣ ህንድ፣ ታይላንድ የምንላቸውን ሕክምናዎችን በዚህ ደረጃ ለማምጣት ጥረት ያደረገ ነው ማለት ነው። ስለዚህ እንደ ሀገር ትልቅ ቫልዩ አድ ያደርጋል ብለን እናምናለን። በአምሳ አልጋዎች ሕክምና የጀመረው የሜዲካል ፕላዛው አገልግሎቱን ለማስፋትም ሁለተኛ ዙር ማስፋፊያ ግንባታ እንደሚያከናውን ተገልጿል። ከተማ አስተዳደሩም ይህውን እንዲሆን ድጋፉን አጠናክሮ እንደሚቀጥል ከንቲባ አዳነች አቤቤ ቃል ገብተዋል። የከፍተኛ ትምህርት ተቋማት ለአካል ጉዳተኞች ተደራሽና ምቹ ለማድረግ የተጀመሩ ስራዎች ተጠናክረው ሊቀጥሉ እንደሚገባ የአካል ጉዳተኞች ፌዴሬሽን አሳሰበ። አካል ጉዳተኞች በከፍተኛ ትምህርት ተቋማት ከሚያጋጥሟቸው ችግሮች መካከል የመመገቢያ፣ የመማሪያና የማደሪያ ክፍሎች ምቹ አለመሆን ዋነኞቹ ችግሮች መሆናቸውንም ፌዴሬሽኑ ገልጿል። ቴዎድሮስ ኢሳ ተጨማሪውን ይዟል። የአካል ጉዳተኞች ፌዴሬሽን ዋና ዳይሬክተር አባይነው ጎጆ ለዚያ እንደገለጹት አንዳንድ የከፍተኛ ትምህርት ተቋማት ለአካል ጉዳተኛ ተገቢውን ትኩረት በመስጠት ሌሎች ማሪያ የሚሆን ስራ እየሰሩ ነው። ለአብነትም የአዲስ አበባ ዩኒቨርሲቲና የጎንደር ዩኒቨርሲቲዎች አሪያ የሚሆኑ ስራዎችን እየሰሩ መሆኑን ጠቅሰዋል። ሌሎች የከፍተኛ ትምህርት ተቋማትም ተሞክሮን በመውሰድ ለአካል ጉዳተኞች የሚሰጠውን ትኩረት በማጠናከር ሊሰሩ ይገባል ብለዋል። ግን ቀዳሚነቱን ይዞ አዲስ አበባ ዩኒቨርሲቲ የአካል ጉዳተኞች ማዕከል
አቋቁሞ በዛ ደረጃ የአካል ጉዳተኞችን ጉዳይ ያስተናገደ ያለበት ሁኔታን ስንወስድ ጥሩ ነው ብለን እንወስዳለን። ይሄ ተሞክሮ እንደ ጎንደር ዩኒቨርሲቲ፣ እንደ ሐዋሳ ዩኒቨርሲቲ፣ እንደ ዲላ ዩኒቨርሲቲ የመሳሰሉት አሁን እየወሰዱ መሆናቸው ሌሎችም አሁን ያልጠራዋቸው እየወሰዱ መሆናቸው ጥሩ ነው ብለን እንወስዳለን። አቶ አባይነህ እንደገለጹት አካል ጉዳተኞች ወደ ከፍተኛ ትምህርት ተቋማት በሚቀላቀሉበት ወቅት በተለይም ከመሰረተ ልማት አንፃር ችግር እየገጠማቸው ይገኛል። ከሚያጋጥማቸው ችግሮች መካከልም የመመገቢያ፣ የመማሪያና የማደሪያ ክፍሎችና ሌሎች የአገልግሎት መስጫ ክፍሎች ለአካል ጉዳተኞች ተደራሽና ምቹ አለመሆን ዋነኛ ችግር ነው ብለዋል። በአጠቃላይ የዩኒቨርሲቲ ኢንፍራስትራክቸሮች በአሁኑ ሰዓት ምን ይመስላሉ? ለአካል ጉዳተኞች ተደራሽ ናቸው ወይ? አካል ጉዳተኛ ተማሪ ቢመጣ አንድ ዩኒቨርሲቲ ውስጥ ያለ ምንም ስቃይና እንግልት ትምህርቱን መማር ትምህርቱ ላይ ብቻ ትኩረት አድርጎ መስራት ይችላል ወይ? 4 አመት 3 አመት 5 አመት ሊቆይ ይችላል እዛ ዩኒቨርሲቲ ውስጥ ያንን ማድረግ ይችላል ወይ የሚለውን በደንብ ፈትሾ ማየት ያስፈልጋል። በአገር አቀፍ ደረጃ በጥቂት የከፍተኛ ትምህርት ተቋማት የተሻለ ሁኔታ ቢኖርም በአብዛኞቹ በዚህ ልክ ባለመሆናቸው በቀጣይ በትኩረት ሊሰሩ ይገባል ብለዋል። በኢትዮጵያ ኮንስትራክሽን ባለስልጣን የኮንስትራክሽን ፕሮጀክቶች ግንባታ ቁጥጥር መሪ ስራ አስፈጻሚ አቶ በረከት ተዘራ በበጀት ዓመቱ የወጣው ህንፃ አዋጅ 1356/2017 መሰረተ ልማቶች ለአካል ጉዳተኞች ተደራሽ ከማድረግ አንጻር ተገቢው ትኩረት እየሰጠ ነው ብለዋል። የአካል ጉዳተኞችን አካታችነትና መሰረተ ልማት ተደራሽነት ላይ ያተኮረ መመሪያ ለከፍተኛ ትምህርት ተቋማት እንዲሰራጭ መደረጉን ጠቅሰዋል። በተለይ መመሪያው ከተሰራጨ በኋላ የግንባታ ፈቃድ ከሚሰጥበት አንዱ መመዘኛ አካል ጉዳተኞችን ያማከለ የዲዛይን ዝግጅት መሆኑን አንስተዋል። ለአብነትም የዲላና የጂንካ ዩኒቨርሲቲዎች እንዲሁም በቢሸፍቱ የኢትዮጵያ ሲቪል ሰርቪስ ማኔጅመንት ኢንስቲትዩት ለአካል ጉዳተኞች ምቹ አለመሆናቸውን በማየት የዲዛይን ክለሳና የእርምት እርምጃ እንዲወስድ መደረጉን ተናግረዋል። በተለይ ከዚህ የኛ ተቋም ከመመስረቱ በፊት ወደ ተግባር የገቡትን አንድ ሁለት ዩኒቨርሲቲዎች አግኝተናል። አንዱ የዲላ ዩኒቨርሲቲ ነው። ሌላው የጂንካ ዩኒቨርሲቲ ነው። እነዚህ ዩኒቨርሲቲዎች ላይ ያገኘናቸውን በተለይ ከዚህ ከኢንትራንስ ራፕ ጋር ያለውን ከአካል ጉዳተኞች መግቢያ ጋር ያለው ቦታዎች ምቹ አለመሆናቸውን በማየት ወዲያው የእርምት እርምጃ ለዩኒቨርሲቲው ማሳወቀን የማስተካከያ ሲያሰራበት ሂደት አለ ሁለቱም ዩኒቨርሲቲዎች ላይ። ከዛ በዘለለ ደግሞ በአጋጣሚ የኢትዮጵያ ሲቪል ሰርቪስ ማኔጅመንት ኢንስቲትዩት ደብረ ዘይት የነበረውን ምናልባት አሁንም እንደገና የድጋሚ ጨረታ ሂደት ፕሮሰስ እያደረጉ ናቸው ያሉት። አቶ በረከት እንደገለጹት አዲስ የሚገነቡ ተቋማት በቅድመ ግንባታ ወቅት ከዲዛይን ጀምሮ ቁጥጥር የሚደረግ ሲሆን ቀደም ሲል በተገነቡት ላይም አካል ጉዳተኞችን በማከለ መልኩ የዲዛይን ስራ እንዲሰራ ለማድረግ እቅድ ተይዟል። ተገንብተው ያለቁት እንዴት አድርገው ሞዲፋይ ይደረጉ፣ እንዴት አድርገን ሰስቴናቢሊቲያቸውን እናስቀጥል። ሁለተኛው ግን ገና የሚገነቡትን ደግሞ ሁሉም የሚያስገነቡ አካላት የኢትዮጵያ ኮንስትራክሽን ባለስልጣን በማስቀረብ ዲዛይኖቻቸውን በትክክል ሪቪው አድርጎ እንዲያወጡ የምንሰራበት ስለሆነ ምናልባት አሁን ቀደም ያነሳናቸው የአምቦ ዩኒቨርሲቲ የሲቪል ሰርቪስም ተገንብተው ያሉ ህንጻዎች ስለሆነ እነሱን ደግሞ እንዴት አድርገን ሪኖቬት እና ሬክቲፋይ አድርገን ማስተካከል እንችላለን የሚለውንም እንደ አሳይመንት ወስደን ቀጣይ ላይ ከሚሰሩና ፕራዮሪታይዝ መደረግ ካለባቸው ስራዎች አንዱ ነው ብለን ነው እንደ እቅድ ያዝነው። በአጠቃላይ ግንባታ ስራዎች የጥገናና እድሳት ስራዎች በበጀት በመያዝ እንዲከናወኑ የማድረግ ስራዎች ላይ ለመስራት መታቀዱንም ጠቁመዋል። ነገን የሚረከብ ማህበረሰብ ለመፍጠር በዛሬ ህጻናት ላይ በትኩረት እየተሰራ መሆኑን የአዲስ አበባ ከተማ ሴቶችና ህጻናት ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው የነገ ሀገር ተረካቢ ትውልድን ለማነጽ ህጻናት ተኮር ተግባራትን እናከናውን በሚል የህጻናት ቀንን አክብሯል። ጽዮን ማሞ ተከታትሏለች። ፊሊጶስ ቦስኮ ይባላል። ያገኘነው የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የአፍሪካ ህጻናት ቀንን ለማክበር ባዘጋጀው መርሃ ግብር ላይ ከክበበ ፀሐይ የህጻናት ማሳደጊያ ከባለቤቱ ጋር መንታ ልጆችን ለማሳደግ በጉድፊቻ ሲቀበል ነው። በጣም ደስተኞች ነን። ክበበ ፀሐይ የህጻናት ማሳደጊያ ከዛ ነው የተሰጠን። ብዙ ቤተሰብ እነርሱ ይፈልጋሉ። ስለዚህ ሁሉ ከፖሲቢሊቲ ያለ ህጻናቱ የሚገባቸውን ፍቅርና እንክብካቤ አግኝተው እንዲያድጉ ልበቀና ወላጅ ሆነው ለማሳደግ ትልቅ ሀገራዊ ኃላፊነት ተረክመናል ያሉት ፊሊጶስና ባለቤቱ ይህንን ለማሳካትም በትጋት እንሰራለን ብለዋል። የሰውን ህይወት መታደግ ወይ ደግሞ ህይወትን ማዳን ለነፍስም መልካም ተግባር መሆኑን ለማሳየትም ነው። በጣም ደስ ይላል እና አሁን ብዙ ኃላፊነት
እነርሱ እኛ ይፈልጋሉ። ሌላኛዋ ልበቀና ወላጅ ሆና ለማሳደግ ሁለት ልጆችን በጉድፍቻ የተቀበለችው ኢየሩሳሌም ቦጋለ ልጆቹን እንደ እናት የሚገባቸውን ፍቅርና እንክብካቤ በመስጠት ለማሳደግ ቁርጠኛ ስለመሆኗም ተናግራለች። ላፍነቴ ለነሱ ፍቅር መስጠት እነሱም ፍቅር ለማግኘት ብዬ ነው እኔም ፍቅር ለመስጠት ተዘጋጅቼ ነው የተገኘሁት። ዋናው ለህፃናት ፍቅር ነው። መዲናዋ ህፃናት ተገቢውን እንክብካቤና ፍቅር አግኝተው የሚያድጉባት እንድትሆን የህፃናት ማቆያዎችና ማሳደጊያ ማዕከላትን ጨምሮ የተለያዩ መሰረተ ልማቶች ትኩረት ተሰጥቷቸዋል። የነገ ሀገር ተረካቢ ትውልድ ለማነጽ ህፃናት ተኮር ተግባራትን እናከናውን በሚል መሪ ሀሳብ በተከበረው የአፍሪካ የህፃናት ቀን ላይ መልእክት ያስተላለፉት የአዲስ አበባ ከተማ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጂት ደበላ ነገን የሚረከብ የነቃ ማህበረሰብ ለመፍጠር በዛሬ ህፃናት ላይ በትኩረት እየተሰራ ስለመሆኑ አንስተዋል። የነገ ሀገር ተረካቢ ትውልድ ላይ መስራት ፍትሃዊነት፣ ዘላቂነት፣ ልማት፣ ኢኮኖሚ እድገት፣ ጤናማና ደህንነት፣ ዲሞክራሲን እሴቶችን ለማሳደግና መልካም አስተዳደር ለማስፈን ወሳኝ ጠቀሜታ አለው። በመሆኑም ህፃናት ከቅድመ ወሊድ ጊዜ ጀምሮ የተመጣጠነ ምግብ እንዲያገኙ እንዲያድጉ በቂና ለአእምሮአዊና አካላዊ እድገታቸው መሰረታዊ የሆኑ ጨዋታዎችን በመጫወት እንዲያድጉ ለማስቻል ዛሬ ላይ የሁሉም አካላት የጋራ ትብብር ያስፈልጋል። ህፃናት በእውቀትና በጤና ጎልብተው እንዲያድጉና ሀገር ወዳድ እንዲሆኑ ሁሉም ባለ ድርሻ መትጋት እንደሚገባ ያሳሰበችው ደግሞ የህፃናት ፓርላማ አፈ ጉባኤ ህፃን እድላዊት ኃይሌ ናት። የኛ ህፃናት የጤና አጠባበቅ አገልግሎቶች እንዲጠናከሩልን፣ ጥራቱ የጠበቀ ትምህርት እንድናገኝ፣ በማህበራዊና ኢኮኖሚያዊ ሂደቶች ተሳትፏችንና ሀሳባችን እንዲከበር፣ ሀገራችንን እንድንወድና መልካም ዜጋ እንድንሆን በማድረግ ነፃ፣ እኩል እና ደህንነታችን የተጠበቀ እንዲሆንልን በማድረግ በሰኔ 9 በአፍሪካ የህፃናት ቀን የተሻለ ነገር ለማምጣት እንድትታጉልን እንጠይቃለን። ለህፃናት ዘላቂ እድገት እንድትታጉና እንድንታጋ አሳስባለሁ። ይህ በእንዲህ እንዳለም እንደ አውሮፓውያን አቆጣጠር በ1991 መከበር የጀመረው ዓለም አቀፉ የአፍሪካ ህፃናት ቀን ዓላማውም የአፍሪካ ልጆች ለመዘከርና መብቶቻቸውን ለማስጠበቅ በማሰብ ነው። የዘንድሮ የአፍሪካ ህፃናት ቀን በአፍሪካ ለ35ኛ በኢትዮጵያ ለ34ኛ ጊዜ ተከብሮ ውሏል። ንጉሱ በቃሉ የአፍሪካ ህፃናት ቀን መከበር የጀመረበትን ታሪካዊ ዳራ በተከታይነት ደግሞ የምንዳስሰው ነው የሚሆነው። ወደ ሌሎች ጉዳዮቻችን እንለፍ። የኢሬቻ ፓርክ ግንባታ በታሰበለት ጊዜና በተፈለገው ጥራት እየተጠናቀቀ መሆኑ ተገለጸ። ፓርኩ ሲጠናቀቅ የቱሪስት መዳረሻ በመሆን ለአዲስ አበባ ተጨማሪ ውበት የሚፈጥር ስለመሆኑም ተነግሯል። ንጉሱ በቃል ተጨማሪውን ይዟል። የአዲስ አበባ የኮሪደር ልማት የከተማዋን ገጽታ ከመቀየርና ዓለም አቀፍ ተቀባይነቷን እንዲሁም ደግሞ ተመራጭነቷን ከማስፋት ባሻገር በተለይም ደግሞ ሃይማኖታዊ እንዲሁም ባህላዊ በዓላት የሚከበሩባቸውን ቦታዎች በመለየት እጅግ ውብ ተደርገው እንዲሰሩ እየተደረገ ይገኛል። አሁን የምንገኘው በኢሬቻ ፓርክ ነው። የኢሬቻ ፓርክ እንግዲህ ከዚህ በፊት እንደምናስታውሰው አምሮ ተሰርቶ ነበር። አሁን ደግሞ የዲዛይን ማሻሻያ ተደርጎለት ከተማዋን እንዲመጥን የኮሪደር ልማቱን እንዲመጥን ተደርጎ እየተሰራ ይገኛል። አጠቃላይ የፓርኩ ይዞታ ምን ይመስላል፣ ሲያልቅስ ምን ገጽታ ይኖረዋል የሚለውን አብረን እንመለከታለን። ሰላም እንዴት አሉ? እንተዋወቅ እስኪ ስሞትና ኃላፊነት። ታምራት ተመስገን እባላለሁ። የሳይቱ ሬዚደንት ኢንጂነር ነኝ። መልካም እንግዲህ ኢሬቻ ፓርክን ያየን ነው የሚገኘውና አጠቃላይ አቶ ታምራት ከዚህ በፊት የነበረው የሳይቱ ገጽታ የኢሬቻ ፓርክ ገጽታ ምን ይመስል ነበረ? እሺ ካሁን በፊት የነበረው የሳይቱ ገጽታ ምንድነው? እንደዚህ ደረጃዎች ውብ በሆነ ብዙ ሰዎችን ሳተፉበት ምቹ ያልሆነ ነበረ። አሁን ግን ደረጃውን በሚመጥን ሁኔታ በጣም ባማረ ልክ በፊት ይሄ ወንዙ የቆሸሸ ነበር። አሁን ግን ከዛ ከብክለት ነፃ በሆነ መንገድ በምቹ በሆነ መጠን በሚያከብሩበት እንዲሆን ተደርጎ እየተሰራ ያለ ነው። ይኸው እንደምታዩት ሳቢ የሚባል ነው። አጠቃላይ የዲዛይን ለውጡ ምን ይመስላል? ከበፊቱ አኳያ ምን ጉዳዮች ላይ ለውጥ ይዞ የመጣ ነው ዲዛይኑ? የበፊቱ ምንድነው? በዛው ከውሃ ጋር በውሃ ላይ ነው አይደል በአብዛኛው የሚከበረው። ግን የበፊቱ በፖንዶች ላይ የተመረኮዘ ነበር። አሁን ግን
ፖንዶችም በጣም ተሻሽለው ባሪፍ ሁኔታ እንደገና ወንዙም ጸድቶ ወንዙ ፊት ለፊት ሆኖ በደረጃ በማርብል ዲዛይን በተሰራ እንትን ላይ እዛ ላይ ሆኖም የሚያከብሩበት መንገድ በሁለቱም ሳይድ ሆነው እንዲህ በመታየው በሪፕራፕ ድንጋይ በማርብል ደረጃ ተሰርቶ በዚህ ደረጃ ነው ያለው። የዚህ ፓርክ ላይ ምን ያህል ሰራተኞች ምን ያህል ኮንትራክተሮች እየተሳተፉ ይገኛሉ? በዚህ በሁለቱም ሳይድ በኩል ደረጃ 1 ኮንትራክተርና 5 ማይክሮ ኮንትራክተሮች አሉ። በጥቅሉ 6 ኮንትራክተሮች ማለት ነው። በሰው ኃይል ደረጃ ከ200 ያላነሰ የሰው ኃይል እድል ተፈጥሯል ማለት ነው። የስራ እድል 24/7 ይሰራል። እንደገና ሆሊዴይ የሚባል ነገር እዚህ ጋር አይታሰብም። ሁሌም ላይቭ ነው። በቃ ያንን ስለተከተልም ነው እንደዚህ በአጭር ጊዜ እዚህ ደረጃ ሊደርስ የተቻለ። በተለይም ደግሞ እንግዲህ እንደማየው በጣም ረጅም የሆነ በጣም ይሄ ተፈጥሯዊ ነገሩን የጠበቀ የድንጋይ ንጣፍ ይታየኛል። ማርብሎችም ከማዶ አሉና ርዝመቱ ምን ይመስላል? ከዚያ ባሻገር ደግሞ የተሰሩባቸው ማቴሪያሎች በራሳቸው እጅግ ያማሩ እንዲሆኑ የሚያደርጉ ናቸውና እነሱስ ምንድን ናቸው? አሁን በዚህ በኩል የምታዩት ከዛ ከስጢፋኖስ ድልድይ እስከ ክፍለ ከተማው እስከ ቂርቆስ ያለው 554 ሜትር ነው። የተሰራውም ልክ እንደነገርኩ በተፈጥሯዊ በሆነ በድንጋይ ሆነው ልክ እንደዚህ እነዚህ አክሰስ እንትኖች አሉት። በዛ በኩል ደግሞ የሰው በዓሉን በሚያከብርበት ጊዜ እነዚህ ደረጃው ሁሉም ደረጃው አለው ታዲያ እንደዚህ ዌብ የሰሩ እንትኖቹ እነሱ በሙሉ በማርብል ያጌጡ እንትኖች ናቸው የሚኖሩት። ከዛ ደግሞ የአበባዎች የዛፎቹ አልፎ አሉ ጥላ ወደፊት ሲያልቅ ያማረ እንዲሆን ማለት ነው። ግሪን ኤሪያውን የጠበቀ ማለት ነው። ግሪነሪ በአዲስ አበባ ከተማ አስተዳደሩ በጀት በመመደብ ከሚሰራቸው ስራዎች በተጨማሪ ህብረተሰብን በማስተባበር በክፍለ ከተሞች አቅም የሚሰሩ የልማት ስራዎች ከተማዋን በማዘመን ሂደት ከፍተኛ አስተዋጽኦ እየተወጡ ይገኛል። ኤምኤን ቅኝት ባደረገበት የልደታ ክፍለ ከተማም ከ40 ሚሊዮን ብር በላይ በመመደብ እየተሰሩ ያሉ የልማት ስራዎች ለዚሁ ማሳያ ናቸው። አንዋር አህመድ ዝርዝር አለው። ህዝቡ የሚጠይቃቸውን በርካታ የልማት ጥያቄዎች ምላሽ እንዲያገኙ መንግስት በየአመቱ በጀት በመመደብ ይሰራል። ለአብነት በአዲስ አበባ ከተማ እየተከናወነ ያለው የኮሪደር ልማት ስራ በከፍተኛ ወጪ ከተማዋን ለማዘመንና ለነዋሪዎቿ ምቹ እንድትሆን አድርጓታል። ነገር ግን በከተማዋ ለሚሰሩ የልማት ስራዎች የመንግስትን ካዝና ብቻ መጠበቅ ሳይሆን ህዝብን በማስተባበር በራስ አቅም መስራት ደግሞ ከፍተኛ የዜጎች ኃላፊነት ነው። አዲስ አበባ ከተማ እንግዲህ በኮሪደር ልማት ስራ በአራቱም አቅጣጫ በርካታ የልማት ስራዎች እየሰራች ከተማዋ ደረጃዋን የጠበቀች እየሆነች ነው። ከዚሁ ጎን ለጎን እንግዲህ የከተማዋ ልማት የሚረጋገጠው ደግሞ ያሏት ወንዞች ለምተው የተሻለ ገጽታን ሲላበሱ ነው። አስተዳደሩ በጀት መድቦ ከሚሰራቸው ወይም ደግሞ ከሚያለማቸው ወንዞች በተጨማሪ የሁሉም ክፍለ ከተሞች በራሳቸው አቅም የሚሰሯቸውም ተጠቃሽ ናቸው። በዚህም እንግዲህ በልደታ ክፍለ ከተማ አሁን የሚገኝበት የወንዝ ዳርቻ ልማት አንዱ ነው። ይህ ልማት እንግዲህ በክፍለ ከተማው ከ20 ሚሊዮን ብር በላይ በጀት መድቦ እየሰራው የሚገኝና ምናልባትም ሲጠናቀቅ ደግሞ የዚህን አካባቢ ገጽታ እጅግ ማራኪ ያደርገዋል ተብሎ ይጠበቃል። እዚህ ቦታ ላይ ከዚህ ቀደም እንደምታየው ወንዙ በጣም ሽታ ያለው በርካታ ቆሻሻ ይዞ የሚመጣ ባልተመቸ ሁኔታ የሚኖሩ ነዋሪዎች የነበሩበት የተለያዩ የንግድ ስራ ይሰራበት የነበረና ለእይታም ለምንም ምቹ ያልነበረ ነው። ስለዚህ እሱን ወደ አረንጓዴነት የመቀየር በውስጡ ወንዙን በጋቢዮን የማከም ስራ ሰርተናል። ከዛ ውጪ የህፃናት መጫወቻ አለ። የህፃናት መጫወቻ የዥዋዥዌ የሸርተቴና ህፃናቶች ኳስ የሚጫወቱበት እድሜያቸው ከ12 ዓመት በታች የሆኑ ህፃናቶች ኳስ የሚጫወቱበት ፉትሳል ያካትታል። እንዲሁም ለወላጆችና ለአረጋውያን ማረፊያ ወንበሮችን ካፍቴሪያ ያካተተ የቦታ ነው። ይሄ አጠቃላይ ልማቱ የያዘው የወንዙንም ሲጠናቀቅ ድልድይ ይኖረዋል። ስለዚህ እሱንም ኮኔክት ለማድረግ ታስቦ የተሰራ ነው። 22 ሚሊዮን ብር በጅተን ነው እየሰራን የምንገኘው። የልደታ ክፍለ ከተማ በራስ አቅም ከሚሰራቸው የወንዝ ዳርቻ ልማት ስራዎች በተጨማሪ የመስመር ዳር ማስዋብና እግረኛ መንገድም ተጠቃሽ መሆኑንም ነው ኃላፊዋ የገለጹት። ከአፍሪካ ህብረት መብራት እስከ ካርል ጫፍ ድረስ ያለውን በክፍለ ከተማው የአቅም በጀት ተበጅቶለት ነው እየተሰራ የሚገኘው። አጠቃላይ ከ10 ሺህ ካሬ በላይ ይሆናል። ከአፍሪካ ህብረት ጫፍ እስከ ካርል ያለው የመንገድ አካፋዩና ዳርቻዎቹ 5200 አካባቢ ካሬ ናቸው። ይሄ ደግሞ አሁን ያለንበት የግሪን ፕላዛ
በአጠቃላይ ለዚህ ብቻ ለመንገድ አካፋዩ ኮሪደሩን ኮኔክት ላደረገው ብቻ እስከ 40 ሚሊዮን ብር ክፍለ ከተማው በጅቶ እየተሰራ ያለበት ሁኔታ ነው የሚገኘው። ይሄ አሁን ያለንበት አካባቢ በተለይ የመጀመሪያና የሁለተኛ ኮሪደር ኮኔክት የሚያደርግ ቦታ ነው። የመጀመሪያውን ኮሪደር ሰርተን ወደ ታች አለፍን። ከዛ ወደዚህ ሲመጣ እነዚህኞቹ ቦታዎች መሀል ላይ የቀረና ኮኔክት ማድረጊያ ስለሆነ ይሄን ቦታ በክፍለ ከተማ አቅም እንዲለማ የአረንጓዴ ስራው እንዲለማ የተደረገበት ሁኔታ ነው ያለው። የከተማን ደረጃ የማሻሻል ስራው ውጤታማ እንዲሆንና ትውልድ ተሻጋሪ እንዲሆን በህፃናት ወይም በተተኪ ትውልዶች ላይ መስራት ግድ ይላል። ለዚሁም ስኬታማነት በልደታ ክፍለ ከተማ በበጀት ዓመቱ 319 የህፃናት መጫወቻዎችን ለመገንባት ታቅዶ እየተሰራ መሆኑም ነው የተገለጸው። በክፍለ ከተማችን ላይ እንግዲህ እንደዚህ አይነት በከተማ ውበትና አረንጓዴ ጽሕፈት ቤት የምንሰራቸው በርካታ ስራዎች አሉና ከነዛ ውስጥ አንዱ የህፃናት መጫወቻ ቦታዎች ናቸውና እንደ እቅዳችን 319 ነው በዚህ አመት እንሰራለን ተብሎ የተሰጠን እቅድ። ከዛ ውስጥ በ60 ቀን ውስጥ የሰራናቸው ፕሮጀክቶች አሉና አሁን ወደ 31 መጫወቻዎች በመንግስትና በህብረተሰብ ተሳትፎ የተሰሩ አሉ። እንደኛ ክፍለ ከተማ ብዙ ቦታዎች ላይ ከመስራታችን በፊት እነሱ ጋር ውይይት እናደርጋለን። ሞር በፊት የነበሩት መጫወቻዎች ከብረት ጋር የተገናኙ ናቸው አብዛኞቹ እና ብረት ደግሞ በተፈጥሮ ቀስ እያለ አደጋ ያመጣል፣ ለልጆች ጉዳት ያደርሳል። ስለዚህ ከ05 እስከ 6 አመት ላሉት እነዚህ ከእንጨት ጋር የተያያዙ ሞር ጣውላ ጋር የተገናኙ ተፈጥሮ ጋር ያሉት ሳሮች ጋር ተራራዎች እንዲህ እየሰራ በአርቲፊሻል መልክ እነሱ ጋር እንዲላመዱ ማድረግ ነው። ስለዚህ ያለንበት ቦታ ላይ ኮንዶሚኒየም ውስጥ ነው ያለው። ልጆች ምንም መጫወቻ ቦታ ያላቸው እዚህ ኮንዶሚኒየም አብዛኛው ለፓርኪንግ ለተለያየ አገልግሎቶች ነው የሚውሉት። ከዛ ውስጥ ቀንሰን ለአረንጓዴ ልማት የነበሩትን ወደ ልጆች መጫወቻ ቀይረን ሞስት ልጆች ከተፈጥሮ ጋር እንዲገናኙ የማድረግ ስራዎችን እየተሰሩ ነው ያሉት ማለት ነው። ብልጽግና ፓርቲ የማህበረሰቡን ሁለንተናዊ ተጠቃሚነት ያረጋገጡ ስራዎች ስለመስራቱ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ ተናገሩ። የልዕልና ጉዞ ስኬትን ይዞ በሚል መሪ ቃል የብልጽግና ፓርቲ ባለፉት ዓመታት ያስመዘገባቸውን ስኬቶች የሚዘክር ሲምፖዚየም በጉለሌ ክፍለ ከተማ ተደርጓል። ተመስገን ይመር ተከታትሎታል። የልዕልና ጉዞ ስኬትን ይዞ በሚል መሪ ቃል የብልጽግና ፓርቲ ባለፉት ዓመታት ያስመዘገባቸውን ስኬቶች የሚዘክር ሲምፖዚየም በጉለሌ ክፍለ ከተማ ተደርጓል። በሲምፖዚየሙ ላይ ፓርቲው ባለፉት የለውጥ ዓመታት ያስመዘገባቸውን ስኬቶች የሚያሳዩ የፎቶ አውደ ርዕዮች ለተመልካቾች ቀርበዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ ሲምፖዚየሙ ፓርቲው ባለፉት ዓመታት ያስመዘገባቸውን ስኬቶች ለህዝቡ በማሳወቅ በቀጣይ ልማትም አሻራውን እንዲያሳርፍ የማስቻል ዓላማን ያነገበ ነው ብለዋል። ባለፉት 7 አመታት በፓርቲም እንደ መንግስትም የተሰሩ ዋና ስራዎችን አንደኛ ህዝቡ እንዲያውቅ ማድረግ ነው። ባሳለፍነው ጊዜ ከህዝቡ ጋር ለአንድ ወር ከግንቦት መጀመሪያ ጀምሮ ለአንድ ወር ከህዝቡ ጋር ውይይት ስናደርግ ቆይተናል። ይህን ውይይት ስናደርግ የነበርነው ደግሞ በተጨባጭ የተሰሩ ስራዎችን ደግሞ በፎቶ ኤግዚቢሽን በሚገልጽ መልኩ ለማህበረሰቡ እንዲያዩት የማድረግ ስራ በደንብ የተሰራውን ስራ እንዲገነዘቡት ለማድረግ የተዘጋጀ ፕሮግራም ነው ማለት ነው። ብልጽግና ፓርቲ ጉለሌ ክፍለ ከተማን በሁለንተናዊ መልኩ ተጠቃሚ ያደረጉ የልማት ስራዎችን ሰርቷል ያሉት የክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እነዚህ ልማቶች የማህበረሰቡን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነት ያረጋገጡ ናቸው ብለዋል። በቀጣይም ልማትን ከህዝብ ተጠቃሚነት ጋር አሰናስሎ እንደሚሰራ ዋና ስራ አስፈጻሚው ተናግረዋል። ልክ እንደ ሌሎች አካባቢ የኮሪደር ልማት ስራው የወንዝ ዳርቻ ልማት ስራው የተለያዩ የስራ ዕድል ፈጠራ ዘርፎች ላይ በብዙ ዘርፎች ላይ ማለት ነው ክፍለ ከተማችን ላይ የከተማ አስተዳደሩ ትኩረት አድርጎ የልማት ስራውን እየሰራ ነው ያለው። ህዝቡ የልማቱ ባለቤት ሆኖ በጉልበቱ፣ በእውቀቱ፣ በገንዘቡ በመንሰራቸው ስራዎች ላይ ህዝቡ ያግዛል። በክፍለ ከተማው ላይ የተሰሩ ልማቶችን በውል በመገንዘብ በቀጣይም ከህዝብ ጋር ልማቱን በቅንጅት ለማሳለጥ ሲምፖዚየሙ ሚናው የላቀ መሆኑን የክፍለ ከተማው የብልጽግና ፓርቲ የስራ ኃላፊዎች ገልጸዋል። ህዝባችንን ኮሙኒኬት የምናደርግበት በተለይ በርካታ ስራዎች ስለተሰሩ ህዝቡ እንዲያውቃቸው፣ እንዲገነዘባቸው፣ ክፍተትና ጥንካሬያቸው እንዲለይና ለነገ ስራችንና ለተልእኮ አፈጻጸማችን ህዝቡን ከጎናችን ለማሰለፍ የሚያግዝ ትልቅ መድረክ ነው ያዘጋጀነው። 10ሩም ወረዳ ላይ የፖለቲካና አቅም ግንባታ ዘርፍ እንደዚሁም የፓርቲ ሚዲያና ህዝብ ግንኙነት ዘርፎች በጋራ ተቀናጅተው
በየ10ሩም ወረዳ ላይ የተሰሩ ስራዎችን ከማህበረሰቡ ጋር የጋራ በማድረግ የፊት ለፊት መድረኮችንም የውይይት መድረኮችንም እያዘጋጁ በየወረዳው ነዋሪው በተገኘበት የተሰራውን ስራ ተወያይቶ የጋራ የማድረግ ስራ ቀጣይ ደግሞ ልዩ ትኩረት የሚሹ ስራዎችን ሲሰሩ ቆይተዋል። እንደ ክፍለ ከተማም ዛሬ እሱ ማጠቃለያ ነው የሚደረገው። ከሲምፖዚየሙ ጎን ለጎን ህዝባዊ ውይይቶች የተደረጉም ሲሆን ፓርቲው ባለፉት ዓመታት ከልማት ጥያቄ ጋር ተያይዞ ሲነሱ የነበሩ ፍትሃዊ ተጠቃሚነት ችግሮችን በመፍታት ልማትንም ተደራሽ ማድረግ መቻሉ ተነስቷል። በቀጣይም ይህን አጠናክሮ እንዲቀጥል የውይይቱ ተሳታፊዎች ጠይቀዋል። የተማሪ ምገባ ቀላል ነገር አይደለም። በዚህ መንግስት የተሰራልን ብዙ ልጆች በረሃብ ፌንት የሚሰሩበት አግባብ ነበረ። ይሄ እንደ ተራ ነገር የሚታይ ነገር አይደለም። ስለዚህ እግዚአብሔር ይስጥልን፣ እናመሰግናለን። ኮሪደር ልማት እንደ ሀገር ያለፈ እይታ እንዲኖራቸው ልጆቻችንን እያረጋችሁልን ስለሆነ እንደ ሀገር አዲስ አበባን እየሰራችሁልን ስለሆነ በጣም እናመሰግናችኋለን። የወረዳ አመራሮቻችን፣ የክፍለ ከተማ አመራሮቻችን፣ በየደረጃ ያሉ የከተማ አመራሮቻችን የጋራ ውጤት ድምር ነው ይሄንን ያማረ የተዋበ ሊያስመሰግን የቻለው። በብልጽግና ፓርቲ የአዲስ አበባ ከተማ ብልጽግና ፓርቲ የህዝብ ግንኙነትና የሚዲያ ዘርፍ ኃላፊ አቶ ስዩም ከበደ ፓርቲው በቀጣይ ለህዝቡ ተጠቃሚነትና ሁሉን አቀፍ ድጋፍ በትኩረት ይሰራል ብለዋል። ቀድመን ስራዎችን እየሰራን ነው። ያልታሰቡ ስራዎችን በስኬት እያጠናቀቅን ነው። በዛ ደረጃ አስፍተን አልቀን ስራዎችን ከቀጠልን በሌሎች አካባቢዎች የምናያቸውን በሌሎች ሀገራት ላይ የምናያቸውን እዚህ ሀገራችን ላይ ሰፍተው የምናይበት ሂደት ስለሚፈጠር የተሰሩ ስራዎችን ከፍ አድርገን ማሳየት ይጠበቅብናልና በዛ ልክ ከሄድን እርግጠኛ ነኝ ኢትዮጵያ ካለመችው ብልጽግና ካለመችው ልዕልና ማማ ላይ ልትደርስ እንደምችል የሚያመላክቱ ስራዎች ናቸው የተሰሩትና እነዚህም በሚዛኑ አይተን እያሰፋን ብንሄድ በጣም ጥሩ ነው። ወደ አፍሪካ የህፃናት ቀን ጉዳያችን ተመልሰናል። እንደ አውሮፓውያን አቆጣጠር በ1991 መከበር የጀመረው ዓለም አቀፉ የአፍሪካ ህፃናት ቀን ዓላማውም የአፍሪካ ልጆች ለመዘከርና መብቶቻቸውን ለማስጠበቅ ነው። የዘንድሮ የአፍሪካ ህፃናት ቀን በአፍሪካ ለ35ኛ በኢትዮጵያ ለ34ኛ ጊዜ ተከብሮ ውሏል። ንጉሱ በቃሉ የአፍሪካ ህፃናት ቀን መከበር የጀመረበትን ታሪካዊ ዳራን ያስቃኘናል። አብረን እንየው። ዓለም አቀፉ የአፍሪካ ህፃናት ቀን በየዓመቱ ሰኔ 9 ቀን የሚከበር ሲሆን ይህም እንደ አውሮፓውያን አቆጣጠር በ1991 እንደተጀመረና ዓላማውም የአፍሪካ ልጆች ለመዘከር መብቶቻቸውን ለማስጠበቅ እንዲሁም በየዕለቱ የሚያጋጥሟቸውን ተግዳሮቶች ለመቅረፍ እንዲያስቡና እንዲሰሩ ለማበረታታትም ጭምር ነው። ዓመታዊ ክብረ በዓሉ ከተመሰረተበት ጊዜ ጀምሮ ቴክኖሎጂና ጊዜዎች ቢለወጡም አሁንም ድረስ በጣም ብዙ የአፍሪካ ህፃናት መሰረታዊ የሰብአዊ መብት እንዲያገኙ እንዳልሆነ ይነገራል። ይህ የሰብአዊ መብት እጦት ነው እንደ አውሮፓውያን አቆጣጠር ሰኔ 16 ቀን 1976 በሶዌቶ የሚገኙ ወጣት ደቡብ አፍሪካውያን ተማሪዎች በትምህርት ላይ የሚደርሰውን ኢፍትሃዊነትና የአፓርታይድ አገዛዝ እኩልነት እንዲቃወሙ ያደረጋቸው። እናም በመጨረሻም አድፍጠው በጠበቋቸው የጸጥታ አካላት ግድያና ጭፍጨፋ የተካሄደባቸው በመሆኑ ይህ ቀን እነዚያን ተማሪዎች ለመዘከር ነበር መከበር የጀመረው። ነገር ግን መከበር ከጀመረ በርካታ ዓመታት ቢቆጠሩም አሁንም ድረስ 244 ሚሊዮን የሚጠጉ እድሜያቸው ከ6 እስከ 18 የሚሆኑ ሴትና ወንድ ልጆች በዓለም አቀፍ ደረጃ ከትምህርት ውጭ ስለመሆናቸው መረጃዎች ያሳያሉ። ከነዚህ ውስጥ ወደ 100 ሚሊዮን የሚጠጉት ከሳህራ በታች ባሉ የአፍሪካ ሀገራት የሚገኙ ናቸው። በመስከረም 2012 ዓ.ም የተጀመረውና በዓለም አቀፍ የትምህርት ስምምነት ላይ የተመረኮዘውን የአፍሪካ የትምህርት ስምምነት ወይንም አፍሪካን ኮምፓክት ኦን ኤዱኬሽን ድጋፍና ማበረታቻውን በማቋቋም በርካታ ተግባራት መሰራት ቢጀመሩም ችግሩ አሁንም ድረስ የቀጠለ ሆኗል። ይህ ደግሞ ህፃናትንና ወጣቶችን አርኪ ህይወት እንዲገነቡ በማበረታታት ላይ ብቻ ማተኮር ሳይሆን ትምህርት ወሳኝ እንደሆነና በዓለም አቀፍ ደረጃ ተቀባይነት ስላለው ነው። በተጨማሪም ወንድማማችነትን በማስተማር መለያየትንና ግጭቶችን እንዲያሸንፉና አገሮቻቸውን በእንግዳ ተቀባይነት በፍትህና በሰላም ጎዳና እንዲመሩ ለማድረግ የሰራ ስምምነት ተደርጎ ይወሰዳል። የአፍሪካ አንድነት ድርጅት እንደ አውሮፓውያን አቆጣጠር በ1991 ዓለም አቀፉን ቀን ሲያቋቁም ህፃናትን የሚጎዱ ጎጂ ማህበራዊና ባህላዊ ድርጊቶችን ለማስወገድ የጋራ ኃላፊነታችንን
እንወጣ ብሎ በገባው ቃል መሰረት አድርጎታል። የአፍሪካ ህጻናት ቀን ግንዛቤ ማስጨበጡን ቢቀጥልም ልጆችን ለውትድርና መመልመል፣ የሴቶች ግርዛት፣ የምግብ ዋስትና አለመረጋገጥ፣ የትምህርት እጦት መስፋፋትና የመሳሰሉት ችግሮች አሁንም ቀጥለዋል። እንደ አውሮፓውያን አቆጣጠር በ2050 ከ18 ዓመት በታች ከሆኑ የዓለም ህጻናት መካከል ከሶስቱ አንዱ ማለት ይቻላል አፍሪካዊ ይሆናል ተብሎ ይነገራል። ይህም ከተሰራበት ለአፍሪካ ትልቅ እድልን ይዞ ይመጣል። የበዓሉ አከባበርም ላይ ብርሃንን ይፈነጥቃል ተብሎ ይታመናል። በመሆኑም በዚህ ዓመት ከሳራ በታች ያሉ ሀገራት ዓለምን በወጣቶች ብዛት የሚመሩበት ዓመት ሊሆን ስለሚችል ይህ ዓለም አቀፍ የአፍሪካ ህጻናት ቀን እስካሁን ከተገበሩት ሁሉ የላቀው ሊሆን እንደሚችል ይነገራል። የዚህ ለውጥ አስፈላጊነት ላይ ለሚቀርበው ጥያቄ ለአፍሪካም ሆነ ለዓለም ምላሹ የሚመረኮዘው መሪዎቹ ይህን ትልቅ እድልን በእጃቸው ለማስገባት ወይንም የተገኘውን አጋጣሚ እንዳይጠቀሙ የሚያደርገው በሚወስዱት እርምጃ ወይንም እንቅስቃሴ ላይ የተመሰረተ መሆኑ ነው። ለዚህም ነው ኔልሰን ማንዴላ የዛሬ ወጣቶች የነገ መሪዎች በመሆናቸው በትኩረት ልንሰራባቸው ይገባል በማለት የተናገሩት። የዘንድሮው የአፍሪካ ህጻናት ቀን በአፍሪካ ለ35ኛ በኢትዮጵያ ደግሞ ለ34ኛ ጊዜ በተለያዩ ሁነቶችና በበርካታ ድርጅቶች ተከብሮ ውሏል። የአፍሪካ የግምገማ ማህበር 25ኛ ዓመት ምስረታ በዓሉን በአዲስ አበባ ከተማ እያከበረ ነው። የአፍሪካ መንግስታትና ተቋማት መረጃን መሰረት ያደረገ ውሳኔ መስጠት እንዲችሉ የሚረዳ የግምገማ ስርዓት ለመዘርጋት የሚሰራው የአፍሪካ የግምገማ ማህበር 25ኛ ዓመት የብር ኢዮቤልዩ በዓሉን በአዲስ አበባ ከተማ በተለያዩ ዝግጅቶች እያከበረ ይገኛል። በዓሉን እየተከታተለ የሚገኘው ባልደረባችን ካሳሁን አንዱዓለም በዚህ ጉዳይ ላይ ተጨማሪ መረጃ ያላደርሰን በቀጥታ መስመራችን ላይ ይገኛል። ካሳሁን እንደምኗል? ከአጠቃላይ የምስረታ በዓሉ ምን ላይ መሰረት አድርጎ እየተከበረ ይገኛል? የተነሱ ሀሳቦችም ካሉ ብታካፍለን። አመሰግናለሁ ራቢያ። በመግቢያሽ ላይ እንደጠቀስሽው እንግዲህ የአፍሪካ ኢቫሉዌሽን አሶሲዬሽን ወይም ደግሞ የአፍሪካ የግምገማ ወይ ደግሞ የምዘና ማህበር የሚባለው እንግዲህ በዋናነት አፍሪካዊ መንግስታት፣ አፍሪካዊ ተቋማት በተለይም ደግሞ አህጉራዊ የሆኑ ተቋማት፣ ትልልቅ ተቋማት አፍሪካ ህብረትን ጨምሮ መንግስታቱ ለሀገር የሚጠቅሙ ሀገራቸውን ስትራቴጂና ፖሊሲ በሚቀይሱበት ጊዜ መረጃን መሰረት ያደረገ ውሳኔ ማስተላለፍ ይችሉ ዘንድ አጠቃላይ የግምገማ ስርዓቱ ምን መሆን አለበት የሚለውን የሚከታተል መንግስታዊ ያልሆነ ገለልተኛ ተቋም ነው የአፍሪካ ኢቫሉዌሽን አሶሲዬሽን ወይም ደግሞ የአፍሪካ የምዘና ማህበር የሚባለው ተቋም ማለት ነው። እንግዲህ በኢትዮጵያም የኢትዮጵያ ኢቫሉዌሽን አሶሲዬሽን ወይም ደግሞ የኢትዮጵያ የምዘና ማህበር የሚባል ተቋምም አለ። በዚሁ በአፍሪካ ኢቫሉዌሽን አሶሲዬሽን አባልነት የተካተተ ተቋም ማለት ነው። በዋናነት 25ኛ ዓመት ከዛሬ 25 ዓመት በፊት በ1999 ዓመተ ምህረት የተቋቋመ ተቋም ነው ይህ የማህበር ማለት ነው። እንግዲህ በዋናነት ላለፉት 25 ዓመታት ያከናወናቸው ዋና ዋና ተግባራት ምንድናቸው፣ በቀጣይስ ምን መስራት ይጠበቅበታል በሚሉ ጉዳዮች ላይ ትኩረት አድርጎ የ25ኛ ዓመት የብር ኢዮቤልዩ በዓሉን በዚህ በአዲስ አበባ በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን አዳራሽ እየተከናወነ ነው የሚገኘው ማለት ነው። በዚህ የምስረታ በዓሉ እየተከበረ በሚገኝበት መርሃ ግብር ላይ እንግዲህ ከተለያዩ የአፍሪካ ሀገራት የመጡ ከ300 በላይ የሚደርሱ ፖሊሲ አውጪዎች፣ የግምገማ ባለሙያዎች እንዲሁም ነው የልማትና የእቅድ ዝግጅት ባለሙያዎችን ጨምሮ የመንግስት ከፍተኛ የስራ ኃላፊዎች ተገኝተዋል። በዚህ መርሃ ግብር ላይ ኢትዮጵያ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋን ጨምሮ የኢትዮጵያ ከፍተኛ የስራ ኃላፊዎችም ተገኝተው እንግዲህ የተለያዩ መልእክቶችን አስተላልፈዋል። በዋናነት አፍሪካዊ የሆኑ የምዘናና የግምገማ ስርዓቶች ተግባራዊ የሆኑ ዘንድ ኢትዮጵያ በትኩረት እንደምትሰራ ዶክተር ፍጹም አሰፋ ባስተላለፉት መልእክት ተናግረዋል። በኢትዮጵያም የሚከናወኑ የምዘናና የኢቫሉዌሽን ወይም ደግሞ የግምገማ መርሃ ግብሮችን በዋናነት ለሀገር ያላቸው ፋይዳ እንዲሁም ደግሞ በቀጣይ መከናወን ያለባቸው ዋና ዋና ስራዎች የትኞቹ ናቸው በሚሉ መስፈርቶችን አስቀምጠው ከዚህ አንጻርም መረጃን መሰረት ያደረገ ውሳኔዎች እንዲተላለፉ የዲጂታል አሰራር ስርዓትን ዘርግቶ የኢትዮጵያ መንግስት እየሰራ ስለመሆኑ ዶክተር ፍጹም አንስተዋል። በአጠቃላይ አፍሪካዊ የሆኑ ተቋማትን ለመገንባት አፍሪካዊ የሆኑ አሰራሮችን መዘርጋት አስፈላጊ በመሆኑ ይህም ተጠናክሮ ይቀጥላል። ለዚህም የኢትዮጵያ መንግስት ዝግጁ ነው የሚልን መልእክት አስተላልፏል። በቀጣይ እንግዲህ የጉባኤው ተሳታፊዎች በአዲስ አበባ የተከናወኑ የልማት ስራዎችን ይጎበኛሉ ተብሎ ይጠበቃል። ሌሎች ጥናታዊ ጽሁፎችም ቀርበው ውይይት ይደረግባቸዋል። ለአፍሪካ ህብረት 2063 የሚሆኑ ግቦችን ለማሳካት የሚሆኑ የፖሊሲ ሀሳቦችን ይረቁበታል ተብሎ ነው የሚታሰበው። ሌሎች ተጨማሪ መረጃዎችን በምሽት ዜናችን ለተመልካቾቻችን እናደርሳለን። ራቢያ ካሳሁን ለመረጃ አመሰግናለሁ። ሸጋ ቀን ይሁንልህ። ከአዲስ ሚዲያ ኔትወርክ ዘገባዎቻችን እንደቀጠሉ ናቸው። በሰው ልጅ ዘንድ ተወዳጅ የሆኑት አዕዋት ከመልካቸው ማማር ባሻገር ለየቀል የሆነው ባህሪያቸው የሚያስደንቅና የሚያዝናና ነው። የዓለማችን ከተለመደው የአዕዋፍ እንቅስቃሴ ወጣ ያለ ባህሪ ያላቸው በርካታ አዕዋፋት ይገኛሉ። ከነዚህ መካከል የተወሰኑትን መቅደስ ደምስ ታስቃኘናለች።
በተፈጥሮና ፍጥረቶቿ የምታስደንቀን ዓለም ሁሌም የሚያስደምም ነገር አታጣም። በውብ ገጽታቸው መንፈስን በሚያረጋጋ ድምጻቸው የአዲስ ቀን የአዲስ ተስፋ ብስራት የሆኑት አዕዋፋቶቿ ለየቅል የሆነው ገጽታና ጸባያቸው በሰው ልጅ ልዩ ቦታ እንዲሰጣቸው አድርጓል። አዕዋፍ ወይስ አሳ በሚል ብዙዎች ይጠይቃሉ። በቀለማት ያሸበረቀው ፔንግዊን መሳዩ አትላንቲክ ፐፊን የባህር ወፍ ነው። የዚህ አዕዋፍ ዝርያ አብዛኛውን ጊዜውን የሚያሳልፈው በባህር ላይ ሲሆን እግሩ መሬት የሚረግጠው ለርቢ ወቅት ብቻ ነው። በሰሜን አትላንቲክ ውቅያኖስ ዳርቻዎችና ደሴቶች መገኛውን ያደረገው አዕዋፉ ይህ ባህሪው ብዙዎች አዕዋፍነቱን እንዲጠራጠሩ አስገድዷቸዋል። አሳ ለማጥመድ ወደ ባህር ሰርጎ የሚገባበትና የሚዋኝበት መንገድ ብዙዎች እጃቸውን በአፋቸው እንዲጭኑ ያደርጋል። አንድ አትላንቲክ ፐፊን አዕዋፍ በምድር ላይ እስከ 20 ዓመታት ይኖራል። ባወርበርድ ለቤተ ውበት ያለው ልዩ ፍቅር መለያው ነው። ጎጆው ከፀሐይና ዝናብ ውርጅብኝ ከአውሬ ጥቃት መከላከያነት በዘለለ መንፈሱንም የሚያድስበት ጭምር ነው። እንዳምሳያዎቹ ጎጆውን ከቀለሰ በኋላ ለአይን ማራኪ ለማድረግ የሚያስችሉትን የተለያዩ ቁሳቁሶች ካሉበት ይሰበስባል። የሰው ልጅ ተጠቅሞ የጣላቸው የተለያዩ መገልገያዎች፣ የጠርሙስ ስብርባሪ፣ ፕላስቲክ፣ የዛፍ ፍራፍሬ ብዙ በቀለማት ያሸበረቁ አይንን የሚስቡ ሁሉ የባወርድ ምርጫዎች ናቸው። የጎጆውን ግንባታ እንደጨረሰ ያሰባሰባቸውን የማስዋቢያ ቁሳቁሶች በጎጆ ዙሪያ ይሰድራል። አርኪቴክቱ ባወርበርድ ጎጆውን ወዳጅ ዘመዶቹ የሚያደንቁለት ሳያደርግና የልቡን መሻት ሳይፈጽም እረፍት ብሎ ነገር አያውቅም። ከጎበኙ አይቀር እንደርሱ ነው ይባልለታል። ከስፍራ ስፍራ ጉዞ ማድረግ የማይደክመው ነው። ከየትኛውም የአዕዋፍ ዝርያ እንደርሱ ረጅም ርቀት የሚጓዝ የለም። በምድር ከሚከናወነው የአዕዋፋት ፍልሰት ከፍተኛ ርቀት ተሰዳጁ ይኸው የአዕዋፍ ዝርያ ነው። ሽርሽሩ በምድር ሰሜናዊና ደቡባዊ ንፍቀ ክበብ የሆነው አርክቲክ ተርን። አንድ አርክቲክ ተርን በዓመት በሺዎች የሚቆጠር ማይል ይጓዛል። ይህም ለተሰጠው ብርቱ ለሚለው ቅጥያ ማስረጃ ሆኖለታል። የሰውነቱ ነጭ፣ ግራጫ፣ ጥቁርና ቀይ ቀለማት አይን ሳቢ አድርገውታል። ቀዝቃዛ የአየር ጸባይ የሚመርጠው አዕዋፉ በአንታርክቲካ ቀጠና መገኛውን አድርጓል። ድብን ከመሳሰሉ በአካል ግዝፈት ፍጹም ከማይስተካከላቸው ጠላቶቹ ጥቃት ራሱንና የቅርቡን የመከላከል ብቃቱ የሚያስደንቅ ነው። እንዲህ እንዲያያለ ከ20 እስከ 30 ዓመታት እድሜ ይኖረዋል።